كل خير أدخلت محمد وأن تدخلني ጤና ይስጥልን እንዴት አላችሁ? ዛሬ ስለየት ያሉ መረጃዎች ላጋራችሁ። በተለይም ደግሞ ከዚህ ከኢድ መከበር ጋር ከኢድ በዓል ጋር መከበር ረመዳን እንዴት ነው የዓለም ሀገራት ያከበሩ ያሉት ከሚለው አንጻር በተለይም ደግሞ ሩሲያ ውስጥ እንዴት ነው እየተከበረ ያለው የሚለውን በምትመለከቱት ቪዲዮዎች በጣም አስገራሚ በሆነ መንገድ ስመለከተው ነበርና ዓለም ላይ እንደዚህ አይነት ሰልጥነው ያሉ ሀገራት እንደራሻ ያሉ ሀገራት ኦፍኮርስ ምዕራቡ ዓለም ውስጥ አሜሪካ ውስጥ በደንብ ይከበራል፣ በተለያዩ ሀገር ውስጥ ይከበራል እና እኛ እንደምናስበው አይደለም። ብዙ ሃይማኖታዊ ጉዳዮች አሁን ሃይማኖት ሲባል ስብዕና ላይ የቆመ እንጂ ልክ እኛ ሀገር ላይ እንዳለው አይነት አንዱን አውሬ ሌላውን ሰው እንደዚህ እያደረጉ የማይታሰብበት ደረጃ ላይ ደርሷል። በተለይም ደግሞ እንደዚህ አይነት ሀገሮችን ስንመለከት እና አውስትራሊያ፣ ኒውዚላንድ የመሳሰሉ ሀገራትን ስታዩቸው እና ዩናይትድ ኪንግደምን ጨምሮ ስልጣናቸውን የምታውቁት ነው። ፕላስ ሲከበር ተከበረ ነው፣ ሌላ ትርጉም የለውም ምናምን እንደዚህ። አደሴም ታይም ደግሞ ራሽያ ውስጥ እንደዚህ አይነት ጉዳዮችን ስትመለከቱ ብዙ ሰዎች ከሚያስቡት አውድ ውጭ ሆነዋል እና እሱም ብቻ አይደለም እኛም ሀገር ውስጥ ያለ አንዳንድ ሁኔታዎች ኦፍኮርስ ኢትዮጵያ ውስጥ ሁለቱ ሃይማኖቶች ተከባብረው እንደዛም የሚቀጥሉ ናቸው። ኦፍኮርስ አንዱን ነክቶ አንዱ በሰላም የማይኖርበት ደረጃ ላይ ያለ አገር ስለሆነ በዛ ልክ አይታሰብም። ግን ይሄ አለ አንዳንድ ሀገራትና ቦታዎች ላይ የምንመለከተው ጉዳዮች ስላሉ ነው። ለምሳሌ ኦርቶዶክሱ ሞቅ ብሎ ሲያከበር ሌላው የሚከፋው አይነት ነገር አውድ የሚፈጠር ከሆነ ልክ ያልሆነ፣ ሙስሊሙ ሞቅ አድርጎ ሲያከብር ኦርቶዶክሱ የሚደብረው አይነት አውድ በተለይም የሚፈጠርበት አይነት ሁኔታዎች እንዳይኖሩ ከመስጋትም አንጻር በጣም ለዓለም ሰላም የሚፈጥሩ ዓለም አቀፍ ሁኔታዎች እየተመለከትን ነው እና እሱን እንደው ለማንሳት ፈልጌ ነው። የሩሲያውን ማንሳት ያስፈልጋል። ሩሲያ እንደምታዩት ከ90 በመቶ በላይ ክርስቲያን ነው፣ ኦርቶዶክስ ክርስቲያን ነው፣ በተለያየ አውድ የሆነ ክርስቲያን ነው። ከዛም በላይ ሆኖ ነው እንግዲህ ያ ባለበት ሁኔታ እንዴት ደመቅ ብሎ እንደተከበረ ልነግራችሁ ፈልጌ ነው። ሙስሊም ፍሮም ካዛን ሴንት ፒተርስበርግ ኤንድ ቺቺን ታውን ኦፍ ሻሌ ዌር ሴሌብሬቲንግ ኢድ አልፈጥር ኦን ፍራይዴይ። እንግዲህ አርብ ያው የሞስኮና የአዲስ አበባ ሰዓት እንደምታውቁት እኩል ነው። ስለዚህ አርብ ቺቺኒያ ካዛን ማለት እንግዲህ ብሪክስ ጉባኤ የተደረገባት ናት። በሷ በሴንት ፒተርስበርግ ቅዱስ ፒተርስበርግ ማለት ደግሞ ፕሬዚዳንት ቭላዲሚር ፑቲን በተወለዱባት አካባቢ ማለት ነው ከተማ ናት። እዛ በቺቺኒያ ደግሞ የምታውቁት ፕሬዚዳንት ቭላዲሚር ፑቲን ጦርነት ከፍተው የወሰዷት የጠቀለሏት እና እነዛን አስቸጋሪዎቹን ኃይሎች የቼቼኒያ አማጽያንን ልክ ያስገቡባት ቦታ ነች እና ከካዛን ቅዱስ ፒተርስበርግ እንደዚሁም ደግሞ ቼቼኒያ ላይ ሲከበር ነበረ። እሱን ነው እንግዲህ ኦፍኮርስ በምትመለከቱት ልክ ነው እየሆነ ያለው። ሴሌብሬቲንግ ኢድ አልፈጥር በዛ ልክ ነው። ያው ኢድ አልፈጥር እንግዲህ ብዙ ትርጓሜውን የምታውቁት ነው ሁላችሁም። የረመዳን ወር ሲጠናቀቅ አት ዘ ኤንድ ኦፍ ዘ ዴይ የሚደረግ ነው ወይም ደግሞ በሙስሊሞች ቅዱሱ ተብሎ ስም የሚሰጠውና እሱ ሲጠናቀቅ የሚደረገው ወይም ደግሞ የጾሙ መጨረሻ ላይ የሚከናወነው ረመዳን ነው። ምን አስበህ ምንድን ነው ምን አይነት አንደምታ አለው ይህን ይዘህ የመጣው የምትሉ ሰዎች ልትኖሩ ትችላላችሁ። ኦፍኮርስ እኔ እንትኑን ነው አንደኛ በዓለም ዙሪያ እንዴት ሊከበር እየተቻለ ነው፣ ሁለተኛ ደግሞ ሲከበር በዓል ጀኒውን መሆን ያለባቸው ሀገራት አሉ ተብሎ ይታሰባል አይደለ? ለምሳሌ ሳውዲ አረቢያ ውስጥ ክርስትና ሞቅ ብሎ አይከበርም። ራሽያ ውስጥ ግን አሁን የክርስቲያን ሀገር ነው ተብሎ ቢወሰድም ግን ሙስሊሞች በዚህ ልክ ለዛውም ከካዛን እስከ ቅዱስ ፒተርስበርግ ከዛ ደግሞ እስከ ቼቼኒያ ድረስ እንዴት እንደተከበረ ለማሳየት ያህል ነው። ሌላ ምንም ፖለቲካዊ ትርጓሜ የለውም። ኦፍኮርስ ግን ይሄ በቃ ዓለም ስልጡኖቹ እንኳን በዓላትን የሚያከብሩበት መንገድ ሰው ነው የሚል ደረጃ ላይ ደርሷል። ያ ማለት ሰው ነው የሚል ደረጃ ላይ ደርሷል ሲባል ኢትዮጵያ ውስጥ ሙስሊሙ ኦርቶዶክሱን ይገፋል፣ ኦርቶዶክሱ ሙስሊሙን ይገፋል ያልኩ አይደለም። እንደዛም ሆኖ አያውቅም አንድ ላይ የኖረ ማህበረሰብም ስለሆነ። ከዛም ውጭ ደግሞ ግማሹ ቤተሰብ ለምሳሌ እኔን ምናምን ብትጠይቁ አሁን ግማሹ ኦርቶዶክስ ግማሹ ሙስሊም እንደዚህ አይነት ያለብን ስለሆነን እንደዛ እንሆናለን ማለት አይደለም፣ እንገፋፋለን ማለት አይደለም። እንግዲህ ይህን ሀሳብ ያመጣሁት የምናስበው አይነት አይደለም። ለምሳሌ ኢራን ውስጥ ክርስቲያኖች እንዳሉ ስንቶቻችን እናውቃለን? አሉ። ኢራቅ ውስጥ ሱሪያ ውስጥ እንደዚህ አይነት ነገሮች አሉና በዛ ልክ ነው ኢራን ውስጥ አሁን የክርስትና እምነት በዓላት በሚሆኑባቸው ጊዜ ኢራን ውስጥ የሚያከብሩ አሉ። ሌላ ጊዜ በስፋት እንመጣለን። ያመጣሁት መንገድ ያ ነው እና በቪዲዮዎቹ ኢንጆይ እንድታደርጓቸው ከመፈለግ አንጻር ነው። ፉቴጅ ሾውስ ወርሺፐርስ ፕሬይንግ ኒር ጋዛን ላንድማርክ ኩልሻር
የሚባል መስጂድ አለ፣ እዛ ላይ ነው። የቼችኒያ ደግሞ ፕራይድ ኦፍ ሙስሊም ሞስክ ተብሎ የሚታሰብ አለ፣ እሱም ደግሞ ይታያል እንደምትመለከቱት ነው። ከዛ ደግሞ ቅዱስ ፒተርስበርግ መስጂድ አለ፣ ሴንት ፒተርስበርግ ሞስክ የሚባል አለ፣ እዛ ላይም እንደዚሁ ሴሌብሬት ሲደረጉ ይታያል። በጣም ሜጀር ፌስቲቫል እንደሆነ ሜጀር የበዓል እንደሆነ በእስልምና ምንም በእስልምና 1 2 3 የማይባልበት በቃ ጾም ሲጠናቀቅ የሚደረግ ረመዳን ትልቅ ጾም ስለሆነ እዛ ላይ እነዚህ አካባቢዎች ላይ የነበረውን ሁኔታ ለማሳየት ነው። እንግዲህ ኤስ ጆይፉል ዴይ የደስታ ቀን ነው የሚከበርበት በተለያዩ ዓለማት በጣም እንደየአገሩ ባህል የሚከበር ቢሆንም ግን በዋናነት ደግሞ የእምነቱ ጣሪያ ወይም ደግሞ የእምነቱ አምድ የሚባሉት ላይ ሳይነካ የሚደረግ ነውና እንግዲህ አንድ ይሄ ማለት joyful when after fasting Muslim visits one another ይሄ ማለት እንግዲህ ጾም አንዱ ከተጾመ በኋላ እንግዲህ አንዱ ሌላውን የሚጎበኝበት ይደረጋል። እንደዛ ነው የሚደረገውና እና ራሽያ ውስጥም ያሉት ሙስሊሞች በዛ ልክ ነው ያደረጉት ነው። all Muslims have prepared various dishes trays and gifts in their homes as a festival ይታወቃል። በየትኛውም ሀገር ስጦታ የመሰጣጣት አንዱ ለሌላው ወይም ደግሞ ለሌላው መስጠት የመሳሰሉ እንትኖች ይደረጋሉ። በተለይ ማካፈል የሚባሉ ነገሮችን በደንብ ይታይበታልና ራሽያ ውስጥ ያሉ ሙስሊሞችን በዛ ልክ ነው ሲያከብሩ የነበሩት። ለዛውም ካዛን ቼችኒያ እንደምታውቁት በአብዛኛው እንደዛ ስለሆኑ ካዛንም እንደዛ ነች። በነገራችን ላይ ቅዱስ ፒተርስበርግ ወይም ደግሞ ሴንት ፒተርስበርግም እንደዛ ነው የሚደረገው እና በዛ ልክ ነው ያከበሩ የሚገኘው። እንግዲህ ሁሉም ለምሳሌ ሜይ አላህ grant you another year so to that he may bless us with ability to observe the fast of Ramadan and perform all good deeds said ሆዛ አህመድ ያ ማለት የቺፍ ኢማም ኦፍ ፕራይድ ኦፍ ሙስሊም ሞስኪው የፕራይድ ኦፍ ሙስሊም ሞስኪው እንትን ላይ ያለው ማለት የቼቼኒያው ላይ የእሱ እንግዲህ ኢማም ናቸው ይሄን ሀሳብ የሰጡት። ምንድን ነው ያሉት? በየትኛውም ዓለም እንደሚደረገው አይነት በየትኛውም ያው እስልምና እምነት በሚከተሉ ሀገራት ላይ ወይም ደግሞ በሙስሊሞች ዘንድ እንደሆነ ሁሉ እንግዲህ ሌላ አይነት ተጨማሪ ጊዜ እንዲሰጣቸው ዊሽ በማድረግ እና ደግሞ የፈጣሪ ብለሲንግ ኤክስቴንድ እንዳረግ ለሁሉም አይነት ሰዎች በቃ ሰላም እንዲያመጣ አይነት ጥያቄ ለመጠየቅ ወደ ፈጣሪያቸው ሀሳብ ሰጥተዋል። የዚህ ሞስጂድ እንትን ማለት ነው። ሚንዋይል ከዛም በኋላ ደግሞ አብዱላ የተባለ የፓኪስታን ተማሪ እዛው በፒተርስበርግ ነው ትምህርቱን ይከታተላል እና this May foreigners including from India, Bangladesh had gathered እንግዲህ ቅዱስ ፒተርስበርግ በሚገኝ ዩኒቨርሲቲ ውስጥ የሚማር አንድ የህንድ ተማሪ ነው ወይም ደግሞ አብዱላ ይባላል። እሱም እንግዲህ የፓኪስታናዊ ነው። ከህንድና ከተለያዩ አካባቢዎች የሄዱ ሰዎች የባንግላዴሽ ጨምሮ ሴሌብሬት ሲያደርጉ በማየቱ በጣም ተደንቀዋል። ይህን ሳመጣላችሁ ራሽያ ክርስቲያን ሀገር ብትሆንም ፕሬዚዳንት ቭላዲሚር ፑቲን ግን ሀገራቸውን እንዴት ወደ ሁሉም ሀገራዊ ስሜት እንዲሰማ የማድረጋቸውን አካሄድ ለማየት ነው እና እኛ ሀገር ላይ ይሄ ወርዝ ላይ ያደርግ ይችላል ዚ ጉዳዮች ቢካዝ እኛ የታወቀ እኩልነት መንፈስ ያለን ስለሆን በዛ ልክ ልናስበው እንችላለን። ግን ደግሞ በአንዳንድ ሁኔታዎች ላይ በግልጽ የሚታዩ ጉዳዮች ስላሉ እሱን አፕሪሺየት ማድረግም ስለሚያስፈልግ ነው እና we welcome people from all over the world who came to Russia to have the great prayer የሚል ሀሳብ ተሰጥቷል። እንግዲህ ከየትኛውም የዓለም ጥግ የመጡ ሰዎች ፕሬሩን እንዲያደርጉ ወይም እንዲጸልዩ በሩን ከፍተናል ነው የሚሉት። እንግዲህ ይሄ ቀላል አይደለም። ምክንያቱም መጎሻሸም እኮ አለ ኤቭሪዌር አንተ እንዲና የሚባል ይሄ ጀስት የስብና ጥግ ነው የሚል ሀሳብ ስላላቸው this is very good country we appreciate all the Muslim people here added ያ ማለት እንግዲህ ሁሉም ሙስሊሞች እዚህ መጥተው ጸሎት ማድረጋቸውን አፕሪሺየት አድርጋለሁ የሚል ሀሳብ ነው የፓኪስታን ተማሪ አብዱላ የሰጠው። ያ ማለት ራሽያ የሆነ ጥግ የያዘን አቋም አላት ብሎ ለሚያስቡ ሰዎች ነው። እንግዲህ ኢድ አልፈጠር እንደምታውቁት እንግዲህ ከሁለቱ ሙስሊም ወይም ደግሞ የእስልምና እምነት ፌስቲቫሎች መካከል አንደኛው ነው። ያ ማለት ኢድ አል አድሃ አለ፣ ከዛ ረመዳን ነው እንደምታውቁት ከሁለቱ
ፌስቲቫሎች ወይም ሜይኖቹ ከሚባሉት ውስጥ እንግዲህ ይሄኛው ተጠቃሽ ነው። ሌላው ደግሞ የምትመለከቱት ነው አቡዳቢ ላይ ያለው ነው። ይሄኛው የአቡዳቢው እንግዲህ እንደምትመለከቱት cultural events and celebrations in ረመዳን ነው። በጣም ይሄ ባህላዊ ካልቸራል የሆኑ ሴሌብሬሽኖችን ነው የምንመለከተው። እንደምታዩት ዩናይትድ አረብ ኤምሬትስ ላይ ማለት ነው፣ ዱባይ ማለት ነው። እንደዚህ ቡርጅ ከሊፋ እንዴት አጊጦበት እያየን እንደሆነ ማለት ነው። ፌስቲቭ አትሞስፌር ኢን ዱባይ ላይት አፕ ባይ ዋር ኤንድ ላይት ሾር ፎር ኢድ አልፈጥር። ያው የእነሱ ይታወቃል። ቡርጅ ከሊፋ ቡርጅ የሚባለው ህንፃም እንግዲህ እንደምታውቁት አረብ ኤምሬቶች የሚገኘው አዲስ ዓመታቸውን ሲያከብሩም በጣም ሞቅ ይላል። የተለያዩ ሁኔታዎች ለምሳሌ ኢትዮጵያ አንዳንድ ትልልቅ ጉዳዮችን አሳካች ተብሎ ሲታሰብና መሪዎች ሲሄዱ ይበራል ያ ህንፃ ማለት የኢትዮጵያን ሰንደቅ ዓላማ ያሳያል። በዛ ልክ ያለ ነው እና ብዙ ሰዎች መነጋገሪያ ካደረጉት ጉዳዮች መካከል ሆኖ ተመዝግቧል ለማለት ነው። እንግዲህ የኢድ አልፈጥር ጉዳይ በዛ ልክ የሚታይ ነው፣ በቀላሉ የሚታይ አይደለም። ሰው ጀስት ፖለቲካል አንድምታ የሌለው ግን ደግሞ ሪሊጂየስሊ በዛ ልክ የሚታይ ነውና እንግዲህ በማሻድ ደግሞ ሳተርደይ ላይ በኢራን እየተደረገ ያለውን ነው የሚያስመለክታችሁ። ኢራን ላይ ያለው ደግሞ እንደምትመለከቱት የኢድ አልፈጥር ወይም ደግሞ ኢድን ሲያከብሩ የሚታይበት መንገድ እንደዚህ ሞቅ ባለ ምንም እንኳን ውጥረት ላይ ቢሆኑ በተለይም ደግሞ ኢን ማሻድ በሚባለው አካባቢ ላይ ፉቴጆቹ እንግዲህ እንደሚያሳዩት እዚህ ብዙ ሰዎች እዛ አካባቢ ቆመው ወይም ደግሞ ወርሺፕ እያደረጉ ይጠቁማቸዋል። ሎኬሽን ኦፍ ፉቴጅ ካናቢ ኦፍኮርስ ይሄኛው ግን መቼና እንዴት በምን ሁኔታ የመቼ ነው የሚለው ቪዲዮ የተረጋገጠ ባይሆንም ካናቢ እንግዲህ ኢንዲፔንደንትሊ ቬሪፋይድ ባያደርጉም ቪዲዮዎች ማለት ነው ይህን ቪዲዮ የሚተባበሩኝ እነሱ እንትን ባዩትም ግን ፖለቲካሊ አለን የሚል ትርጉም ያለውም ስለሆነ ማለት ነው። እንግዲህ የኢራናውያን ኒውስ ኤጀንሲ አንድ ኢድ አልፈጥር ፕሬየር መደረጉን በግልጽ አስቀምጧል። በተለይም በኢማም ረዛ ኢን ማሻድ በእሳቸው አማካኝነት ፒልግሪምስ የሚባሉት ወይም ደግሞ ወይም ቪዚተሮችና እነዚህ ተሳላሚዎችን ምዕመኑን ብለስ አድርገዋል የሚል ሀሳብ ነው። እንግዲህ ኢድ አልፈጥር ቢግንስ እንደሚታወቀው ሳተርዴይ ማርች 21 የሰዓት አቆጣጠራቸው እንደዛ ስለሆነ ማለት ነው በመካከለኛው ምስራቅ ያለው ውጥረት መልኩ እየቀየረ በሄደበት ሰዓትና የኢራን ሱፕሪም ሊደር ደግሞ በተለያዩ አጋጣሚዎች ችግር ውስጥ ሊገቡ ይችላሉ እየተባለ በሚገኝበት ሰዓት የሆነ ነው። ሙጅተባ ሐመኒ እንግዲህ መመረጣቸውን ተከትሎ ደግሞ ትንሽ የፖለቲካ መንገዱ ይቀየራል፣ የሃይማኖታዊ ነገሮች ይለሳለሳሉ ተብሎ ቢታሰብም እኛም አሁንም ብርቱንን የሚል ሀሳብ ነው የሰጡት። እንግዲህ አኮርዲንግሊ ብዙ ጥቃቶች እዛ አካባቢ ላይ ተጠናክረው በቀጠሉበት አጋጣሚ የምንመለከታቸው ጉዳዮች እየሆኑ መምጣታቸው ብዙ ሰዎች በተለየ አጋጣሚ ሊያዩት ይፈልጋሉ። የነዳጅ ዋጋ አለ፣ ምን አለ፣ እነዚህ ጫናዎች በተለየ አቅጣጫ በሚታዩበት ሰዓት የሆነ ነው እና ይሄኛው ትንሽ የዓለምን የፖለቲካ መንገድ ትንፋሽ የሚሰጠው ተብሎ ይታሰባል። ከዚህ ኢድ ስለሆነ ማለት ነው። ካልቸራል ኢቨንትስ እንግዲህ በተለያዩ የዓለም ክፍሎች እንደምታዩት ነው። ሌላው ደግሞ የጃካርታ በጃካርታ የሆነው ነው እናሳያችሁ። እንግዲህ ሳውዘንስ በሺዎች የሚቆጠሩ ኢስታቅላል ሞስክ የሚባል አለ ወይም እሱ ላይ በጃካርታ ሳተርዴይ ላይ ኢድ አልፈጥር ሲከበር ነበረ። ሀልመዝ ረመዳን ወይም ኢድ የምንለው እኛ ማለት ነው። እነዚህ አይነቶቹ ሁኔታዎች ኢንዶኔዥያ ማለት ነው ጃካርታ በዚህ ልክ ሲታዩ ነበረ እና ብዙ ሰዎች ይሄ ጉዳይ እንግዲህ የፖለቲካ ይዘት የሌለው የሃይማኖታዊ ጉዳይ ይዘት ያለው ነው እና በጣም በዓለም ዙሪያ በከባዱ እና በሚያስደንቅ ሁኔታ ሲከበር የነበረ መሆኑን የሚጠቁም ነው። ፕላስ ደግሞ እንደዚህ አይነት ሁኔታዎች በብዙ መንገዶች በብዙ መለኪያዎች የአንዳንድ የፖለቲካ ማስፈጸሚያ ሳይሆኑ የፖለቲካ መንገድም ሳይሆኑ እንደዚህ አይነት ዓለም ሰላም ያስፈልጋታል ተብሎ የሚታሰብበት ነው እና ስለዚህ እኔ አምና ኤክስፕሌን በረመዳን ስለ ረመዳን ኤክስፕሌን ማድረግ ፈልጌ ሳይሆን እንትኑም እውቀቱም የለኝም ኦፍኮርስ እንደምታውቁት ግን ይሄ በጣም የሃይማኖት መቻቻል የሚባሉ ነገሮችን ማምጣት እንዳለብን ስለሚሰማኝ ነው። አሁን እኛ ሀገር ላይ የተወሰኑ የፖለቲካል አይሉት የሃይማኖት አይሉት የጥቅም ብንለው ይሻላል እንደዚህ አይነት መቆራቆሶች አሉና እነሱን ማስተካከል ሼፕ ማድረግ መቅረጽ እንደሚያስፈልግ ይሰማኛል። ዳስ ዋይ
እስካሁን ባለው ሁኔታ የምንም ሰላማዊ ነው ይታወቃል። ግን አንዳንድ ሁኔታዎች አሉ። አንዱ ይሄ እንትን ነው፣ ይሄ እንትን ነው፣ ይሄ በኔ ልክ መሆን አለበት፣ ይሄ በኔ እንደዚህ አይነት ነገሮች አያሻግሩም። ቢካዝ አይተናል ከዚህ በፊት የነበሩ የጂኦፖለቲካሊ ጣጣ ይዘው የመጡ የሪሊጂየስ ጉዳዮች በተለይ ደግሞ እኛ ሀገር ላይ ያሉ ሁኔታዎች የእኛ ሀገር እንደዚህ አይነት ውጥረት ውስጥ የሚገባ ከሆነ ምንም የሚተርፍ ኃይልም የለም። ወይም አንዱ የበላይ ሆኜ እወጣለሁ ምናምን ሊልበት የማይችልበት አውድ ያለና መከባበሩ አንዱ ሌላውን እጅ ለእጅ ተያይዞ መሄድ እንዳኗኗራችን ብቻ ሳይሆን በቃ እንደ ማህበራዊ ግንዛቤያችን መሄድ ነው። ቢካዝ ለምሳሌ በአንድ እምነት ጥላ ስር የሆነ ሰንባዲ ይኖራል። እሱ የሚፈልገው የፖለቲካ ግብ ይኖራል። እሱ በዛ ግርግሮችና በማይሆን በኢትዮጵያ መተራመስ ወይም ደግሞ ባለ መግባባት ፖለቲካ ውስጥ ባለ መንገድ ጠረጋ ሂደት ውስጥ የሆነና እሱን ፖለቲካል የሚጠቀማል ኢኮኖሚካል የሚጠቀምበትን መንገድ ካዘጋጀ በኋላ ምስኪኑን ያጨርሰዋል ማለት ነው። እና እንደዚህ አይነት ያልተገቡ የፖለቲካ ግንዛቤዎች የመፍጠር ሂደት እንዳይኖር ከመስጋት ነው። ያው አሁን ላይ አለው የለም ብትሉ የምታውቁት ምንም ያን ያህል ስጋት የሚሆኑ ነገሮች የሉም እንደምታውቁት። ግን ደግሞ አንድም መርዛማ ሰው ለምሳሌ ትናንት ከነበረው በዛ ሁሉ ቁጥሩ ካልኩሌት አልተነገረም እና ይህን ያህል ልላችሁ ስለማችል በብዙ ሺዎች የሚቆጠር በመቶ ሺዎችም ሊሆን ይችላል፣ በ10 ሺዎችም ሊሆን ይችላል፣ ዊዶንት ነው ሚሊየንስም ሊሆን ይችላል፣ ዊዶንት ነው። እንደምታውቁት መረጃው የለኝም። ኦፍኮርስ ሊኖር ይችላል፣ እኔ ግን መረጃው ስለሌለኝ ነው። ያ ሁሉ በተሰበሰበበት አንድ አደገኛ መልዕክት የያዘ ሰው የሆነ ነገር ቢያሳይ ሁሉም ነገር ግራ የሚገባ ይሆናል እና ከዛ አንጻር በአንድ መርዛማ ሰው ችግር በሁሉም ሃይማኖት በፕሮቴስታንቱም ይሰራል፣ በኦርቶዶክስም ይሰራል፣ በሙስሊም ይሰራል። አንድ መርዛማ ሰው ይዞት ብቅ ያለ ነገር ብዙ ነገሮችን ዳሜጅ ሊያደርግ ይችላል እና ፖለቲካሊ ያለው አኪድ ከዛ አንጻር አብሮ የሚታይ መሆኑን ለመጠቆም ነው እና ፕላስ እንደነ ራሽያ ያሉ ሀገራት በዚህ ልክ ሲያስተናግዱ ስትመለከቱ ያ ሃይማኖት ማለት ለእኩልነት የሚሰራ ሃይማኖት ማለት ለበጎነት የሚሰራ እንጂ ሃይማኖት ላይ ጀስት ፎር የሆነ ሰምቲንግ ለጥፋት እንዳልሆነ ያሳያልና የፈለገ አይነት ቢሆን ሪሊጂየስ የሆነ ሰው እንዴት ነው አኗኗሩ በቃ ሰው ነው ብሎ ማሰብን ያለበት እና እንደዚህ አይነት የፖለቲካል ሳይሆን የሆነ የሆዳምነት ኮንሰፕቶች እኛ ሀገር ላይ ሊለመልሙ የቻሉበትን አውድ ተፈጥሮም ስለሚያውቅ ወደፊቱም ሊፈጠር ስለሚችል እሱን አይነት ነገር መዝጋት የሚያስችል ልምድ ነው የዚህ አከባበር። ስፔሻሊ የሞስኮውን ያነሳውላችሁ ሴንት ፒተርስበርግ፣ ካዛንና ቼችኒያውን እና ብዙ መንገዶች አሉ። በዛ ላይ የፖለቲካ መንገድን እንዲከተሉ የሚፈልጉ ሰዎችን ትምህርት የሚሰጥ ስለሆነ ነው የሚያመጣውት። ፕላስ ደግሞ ኢንጆይ ቪዲዮን ኢንጆይ ብታደርጉበት ሃፒ እና ለዛ ነው። ቴንክ ዩ ቨሪ ማች